ቶላ የሚባል ሰው ታውቃለህ? ሮቶ ማሻገር ላባሽ አያት ነው ቶላ። የግል ስራ ምናምን ስራ አለ እንዲህ የሆነ ኤሌክትሮኒክስ ስልክ ነገሮችን ታውቃለህ? ሞባይል ነው ሰራው። የዳረጋ አጥንት ነው አምጡት ለእግዚአብሔር ቀላል ነው። የሸተተ ሬሳ ነው አምጡት ከበለ መንፈስ ቅዱስ ይሁን። ዮሐንስ መልእክት ምዕራፍ 3 ከቁጥር 1 ጀምሮ ያለውን እዚህ ክፍል ላይ ያለውን ሐሳብ በጣም ባጭሩ የመልእክቴም ርዕስ ይዤ የመጣሁትም ሐሳብ መጸለይ ስለሆነ በነገር ሁሉ እንዲከናወንልን ጤናም እንዲኖርህ ጸልያለሁ ብሎ ዮሐንስ ለጋዮስ ለወዳጁ ተናገረውን ክፍል እሱን ሐሳብ አካፍያችሁ እዛ ጸልያለሁ። እስከ ቁጥር 1 ጀምሮ እናነባለን። ከቁጥር 1 ሶስተኛው ዮሐንስ 1 ምዕራፍ ነው ያለው። ምዕራፍ 1 ከቁጥር 1 ጀምሮ ያለው እናንብበው። እንደዚህ ይላል። ሽማግሌው በእውነት ለምወደው ለውድ ወዳጄ ለጋዮስ፣ ወዳጄ ሆይ ነፍስህ በመልካም ሁኔታ ላይ እንዳለች ሁሉ መልካም ጤንነት እንዲኖርህና በነገር ሁሉ እንዲሳካልህ እጸልያለሁ። ቁጥር 3 ለእውነት ታማኝ እንደሆንህና የምትመላለሰውም በእውነት እንደሆነ አንዳንድ ወንድሞች መጥተው ስላንተ ሲመሰክሩልኝ እጅግ ደስ አለኝ። ልጆች በእውነት የሚመላለሱ መሆናቸውን ከመስማት የሚበልጥ ደስታ የለኝም ይላል። ክብር ለኢየሱስ ይሁን። እንግዲህ ይሄ ሐሳብ ዮሐንስ እንግዲህ ካሉን ሐዋርያቶች ትልቁን እድሜ የኖረ ሐዋርያ ነው ተብሎ ይታሰባል እና ዮሐንስ ራእይን ጨምሮ አይደለ ወንጌልን ጨምሮ ብዙ መጽሐፍ የጻፈ ትልቅ የእግዚአብሔር ሐዋርያ ነው እና ለወዳጁ ግን ለመንፈሳዊ ልጁ አንድ ነገር ከነፍሱ ከልቡ በማምሻው እድሜ አካባቢ ያው ታውቃላችሁ፣ በተለምዶ እኛም ሀገር አባቶች ከሆነ እድሜ በኋላ ይመርቃሉ። ምክንያቱም በልጆቻቸው ላይ ማየት የሚፈልጉትን ነገር ያደርጋሉ፣ ይባርካሉ ልጆቻቸውን። ያዕቆብና ኢሳውም አባታቸው በመጨረሻው ዘመን የሚሆነውንም ልንገራችሁ ኑ ልባርካችሁ ብሎ አይኑ በፈዘዘ በዛ በመጨረሻው እድሜ የባረካቸው ነገር በህይወታቸው ላይ ሆኗል። እዚህ ጋር ግን ከባርኮት ያለፈ ጸልይላችኋለሁ የሚል ሐሳብ አለ እና ወዳጄ ሆይ ነፍስን በመልካም ሁኔታ ላይ እንዳለች ሁሉ። ስለዚህ ጋዮስ በነፍስ በመንፈሳዊ ነገር ነፍስ የሚለው እዚህ ጋር በእርግጥ ነፍስን በደንብ ዲፋይን ስናደርገው ነፍስ ስሜት፣ ፍቃድ፣ እውቀት ያለው ክፍል ነው። ግን እዚህ ጋር ነፍስ የሚለው መንፈሳዊ ነገሩንም የያዘ እንደሆነ እረዳለሁኝ። በግልጥ የሚናገር ነገር ባይኖርም ግን ነፍስ የሚለው ያንን ሐሳብም አንድ ላይ የያዘ ነው። በእርግጥ እኛ ነፍስን፣ መንፈስን፣ ስጋን ለይተን እናያለን። ስለዚህ የመንፈሱ ክፍል የተባረከ በእውነት የምትሄድ እንደሆነ እንደውም መስክሮልኛል አለ። ያንተ ህይወት መንፈሳዊ ነገር መልካም ነው ማለት ነው። ስለዚህ ሰው ሁለንተናው የሰው ሁለንተና ሰው፣ ስጋ፣ መንፈስ፣ ነፍስ ያለው ነው። አንድ ነገር ብቻ ነው የሚለው እኔ አልደረስኩበትም፣ አይገባኝም፣ አልገባኝም። ሰው ነፍስም ስጋም መንፈስም ያለው ያው በስጋ ውስጥ እንኖራለን። ኦፍ ኮርስ እሱ ሌላ ትንታኔ ሊሆን ይችላል። ግን ሰው ብቻ ሙሉ ነገሩ ሶስቱ ሁለንተና ማለት ነው። ስለዚህ በጣም የሚያስደንቀው ነገር ወዳጄ ሆይ ካለው በኋላ በነገር ሁሉ እንዲከናወንልህ የሚል ቃል ደስ ይለኛል። መከናወን በአንድ ሳይድ ብቻ አይደለም። ታውቃላችሁ አይደለም? የደብሊውኤችኦ ምናልባት የጤና ባለሙያዎች ካላችሁ እዚህ ደብሊውኤችኦ የሚባለው ወርልድ ሄልዝ ኦርጋናይዜሽን ሄልዝ የሚለውን ነገር ዲፋይን ያደረገው ፊዚካሊ ዌልቢንግ መሆንን አይደለም። ሄልዝ ኢዝ ኖት ዘ አብሰንስ ኦፍ ዲዚዝ ነው የሚለው። ኢትስ ኖት ዘ አብሰንስ ኦፍ ዲዚዝ ኢትስ ሜርሊ ይልና ፊዚካሊ፣ ሶሻሊ፣ ስፒሪቹዋሊ፣ ፋይናንሻሊ ዌልቢንግ ኢትስ ኖት ዘ አብሰንስ ኦፍ ዲዚዝ።
አንድ ሰው ጤነኛ የሚሆነው ይሄ ሁሉ መሟላት አለበት። ፋይናንሻል ነገር ያስፈልገዋል፣ ጤና ያስፈልገዋል፣ ፊዚካሉ ማለት ነው። ስለዚህ መንፈሳዊ ነገር ያስፈልገዋል። ምክንያቱም አንድ ነገር ብቻውን ዊናው ኢየሱስ ብቻውን በቂ ነው እንላለን እናውቃለን። ነገር ግን በዚህ ምድር ስንኖር ያው ከዓለም አውጣቸው አልልህም እዛው ያሉ ጠብቃቸው ስለሆነ እዚህ ፕላኔት ላይ እስካለን ግን ጤና ያስፈልገናል ማለት ነው። ስለዚህ ወዳጄ ሆይ ነፍስ በመልካም ሁኔታ ላይ እንዳለች ሁሉ መልካም ጤንነት እንዲኖርህና በነገር ሁሉ እንዲከናወንልህ ጸልያለሁ። በነገር ሁሉ እንዲከናወንልህ። ስለዚህ ዛሬ የምንጸልየው በመንፈሳዊ በረከት አሜን። ስፒሪቹዋሊ በደንብ ፕሮስፔር እንድታረጉ ተረከው ይላል። ይስሐቅንም ባርኮታል፣ እነ ዳዊትም ተባርኳል። እግዚአብሔር የጠራቸውን ሰዎች በመባረክ ነው የሚያምነው እና የእግዚአብሔር በረከት ደግሞ ባለጠጋ ነው የምታረገው። በደንብ ስሙኝ እና ይሄ ክፍል በእንግሊዘኛው ትርጉም ላይ ፕሮስፐር እንድታደርግ ነው የሚለው። በነገር ሁሉ እንዲከናወንልህ የሚለውን ፕሮስፐር እንድታደርግ ይላል ሌላኛው ትርጉም እና ፕሮስፔር እንድታደርግ ነው የሚለው። ማለት መከናወን ማለት መበልጸግ ማለት ነው። ለዚህ ነው የእግዚአብሔር በረከት ከሆነ ያበለጽጋል። መጽሐፍ እንደዛ ነው የሚለው። የእግዚአብሔር በረከት ባለጠጋ ታደርጋለች ካለ በኋላ ሐዘንሳ አይጨምርባትም። ስለዚህ የእግዚአብሔር እንደሆነ የምታውቁት አንድ በረከት ያ በረከት ሐዘን የለውም። ክብር ለኢየሱስ ይሁን። እግዚአብሔር ከተቀበላችሁት ከሐዘን ጋር አይደለም ከስቃይ ጋር አይሰጥም እግዚአብሔር። አሜን ነው ወይ? ስለዚህ በነገር ሁሉ መከናወን በኢየሱስ ስም ይሆንላችኋል። አሜን እላችሁ። ብዙ አልሰብክም ዛሬ በጣም ብዙ ሰዓቴን ለጸሎት ለመጠቀም ስለምፈልግ፣ ግን ጣንቁም ነገር ልንገራችሁ። አንዳንድ ጊዜ በመንፈስ የበለጸጉ ሰዎች ስታገኟቸው ያላቸውን ነው የሚሰጧቸው አይደል? ማለት አሁን ለምሳሌ ጴጥሮስ እና ዮሐንስ በ9 ሰዓት አይደለ ወደ ቤተ መቅደስ ሲሄዱ አንድ ሰው ገንዘብ ይለምናል። ገንዘብ ያላቸው ለዚህ ሰው ገንዘብ ሰጥቶት አልፏል። እነ ጴጥሮስ ግን ያላቸው ምንድነው? መንፈስ ነው፣ ቅባት ነው ያላቸው። ስለዚህ ገንዘብ ሰዎች ሌሎቹ የሚሰጡትን ነገር የለንም አሉ። እንደው ገንዘብ የለንም ብር የለንም ግን ምን አለን አሉ። ስለዚህ ወደኛ ተመልከት፣ በናዝሬቱ በኢየሱስም ተነስና ምን በል ተመላለስ። ስለዚህ ምንድነው ያላቸው ነው የሰጡት። ስለዚህ ይሄ ማለት በደንብ ዛሬ ትኩረት ሰጥተን ሐሳቤ እንድትሰሙ እንፈልጋለሁ። አንዳንዴ በጣም ሰዎች በመንፈስ ይበለጽጉ እዛ ላይ ነው ትኩረት የሚያደርጉት። በቃ የበለጸጉበት ነገር ላይ ሰው ያለውን ነው የሚሰጠው አይደለ? ሰው ያለውን ነው የሚሰጠው። ነገር ግን ይሄ ሰው ጤና ቢያስፈልገው አዘሴም ታይም ፋይናንስ ያስፈልገዋል አይደለ? ከዛ ከተነሳ በኋላ ደግሞ የሚበላውን ደግሞ ሌላ ሰው ያስፈልጓል ማለት እንጂ በቃው ከዛ ተነሳ አለቀ ማለት አይደል። ስለዚህ በነገር ሁሉ መከናወን ብዬ ሳወራ በጣም ሰፋ እንድታርጉ ፈልጋለሁ። ማለት ውድድር ኦርደር ካስቀመጥን ቅድመ ተከተል ከፈለገ የመጀመሪያው በረከት ስፒሪቹዋሊ ነው። ያው ነፍስ እንደተከናወነ የሚለው ያው የመንፈስ በረከት ነው። በመጀመሪያው ደረጃ የምናስቀምጠው የመንፈስን ብልጽግና ነው። አሜን ትሉኛላችሁ? የመጀመሪያው ዋናው ሊኖረን የሚገባ እንደው ካጣን የመጨረሻው ማጣት የሌለብን መንፈሳዊውን ብልጽግና ነው። አሜን ነው ወይ? የመጀመሪያ ሌቭል ላይ የምናስቀምጠው ስፒሪቹዋል ብሌሲንግ ነው። ለዚህ በመንፈሳዊ በረከት የሚለው ይባረከን ይላል። አሜን ነው ወይ? መንፈሳዊ በረከት አለ። ክብር ለኢየሱስ ይሁን። ስለዚህ የመጀመሪያው መንፈሳዊ በረከት ነው። እግዚአብሔር ዛሬ በቃ በመንፈሳዊ በረከትም ይባርከናል። መንፈሳዊ በረከት የመጀመሪያው ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሁለተኛ ደግሞ ስትመለከቱ መጀመሪያ ይሄ በረከት የሚባለው ቃል በጣም እኛ ሀገር ላይ አቢዩዝ ተደርጓል። በተለይ ፕሮስፔሪቲ በሚል ስም በጣም አቢዩዝ ተደርጓል። ማለት እንትን ብሏል፣ ትንሽ ተጎድቷል። ምክንያቱም ሮንግሊ ስለተጠቀምንበት ማለት ነው። ነገር ግን ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር በረከት ባለጸጋ ታደርጋለች ተብሎም ደግሞ ተጽፏል። እስቲ ተጽፏል በሉ። እስቲ ተጽፏል በሉ። ስለዚህ ከጊዜ አንፃር በጣም በፍጥነት አስተሳሰባችንን ትንሽ ለምጸልዩ ጸሎት ለማስተካከል ፈልጋለሁ። መጽሐፍ ቅዱስ አንድ ሰው በመንፈስ መባረክ አለበት። ይሄን ጨርሻለሁኝ። ሁለተኛ ፋይናንሻል በረከት ያስፈልጋል። አሁን እግዚአብሔር ለኔ ያስተማረኝ ያስረዳኝ ሰው እዚች ፕላኔት ላይ ካለ አገልግሎቱ ራይ ካለው ራዩን አኮምፕሊሽ የሚያደርግበት የሚያንቀሳቅስበት ፋይናንስ ያስፈልገዋል። ትዳር ካለው ልጆቹን የሚያስተምርበት ፋይናንስ ያስፈልገዋል። ማለት እንዳልኳችሁ አንስበውን ከልክ በላይ ከልክ በታችም ደግሞ አናደርገው። ኢየሱስ ክርስቶስ ጌታ እና ምሳሌ መጽሐፍ ላይ በጣም አንድ አስደናቂ ቃል አለ። ምሳሌ መጽሐፍ ምዕራፍ 19 ላይ ቺን ቃል
ባነብላችሁ በጣም ደስ ይለኛል። ብዙ አላቆያችሁም። ምሳሌ መጽሐፍ እንሄዳለን። ምዕራፍ 19 ላይ እቺ ፕላኔት ማለት መንፈሳዊ ዓለም አይደለም ያልኩት። እቺ አሁን እኛ ያለንባት ፕላኔት የተሳካላቸውን ሰዎች የምታስተናግድ ፕላኔት ናት። እቺኛው ኮሙኒኬት የምታደርገው በመቀበል ነው እና መንፈሳዊም ነገር የሚሰጡ ሰዎችን አሁን እዩ በእግዚአብሔር ሰው ይል የሚሰጣችሁ ነገር ስላለ ነው ያላችሁት። ይሄ ህብረት ያለው እሱ ጋር የሆነ የሚሰጥ ነገር ስላለ ልትቀበሉ ነው የምትመጡት። መጣችሁ ብትፋጠጡ ቆሞ ዝም ብሎ ቢያያችሁ የሚቀጥለው ሳምንት እግዚአብሔር ሰው ምን ነካው እንጸልይለት ብላችሁ እንደውም ለእናንተ ልትሰጡት ትጀምራላችሁ። እና ሁሉ ጊዜ የምንሰጠው ነገር እግዚአብሔር ሊሰጠን ያስፈልጋል። እኔ ይሄ በጣም እምነቴ ነው። በተሰማራንበት አቅጣጫው ሁሉ ሰጪዎች ያደርገናል። ስለዚህ አሁን ይሄ ቃል በጣም በፖዚቲቭ ሳይዱ በጣም እንድታዩልኝ ፈልጋለሁ። ምክንያቱም ደሃን አይፈልግም ማህበረሰቡ። እግዚአብሔር አላልኩም ለደሃ አትሆንም እቺ ፕላኔት ለማይሰጥ ማለት ደሃ ማለት ነን ፕሮዳክቲቭ ማለት ነው። ባይዘ ድህነት ገንዘብ ማጣት ማለት አለ። ነን ፕሮዳክቲቭ ማለት ከውስጣችን የሚወጣ ነገር ከሌለ ምንሰጠው ከሌለ ማለት ነው እንጂ ኢትስ ኖት ላክ ኦፍ በቃ መኒ ብቻ አይደለም። ዊናው ገንዘብ ፐርቼዚንግ ፓወር የሆነ ነገር እንገዛበት ነገር ነው። ነገር ግን እኔ ዛሬ ማወራው ድህነት የሚለው መጽሐፉንም ስተረጉመው ከሳንቲም የሌለው ማለት አይደለም ብቻ ማለት አይደለም። እሱም ጥሩ አይደለም ሊኖረን ያስፈልጋል። ነገር ግን በጣም እንድትረዱኝ ፈልጋለሁ ከሁሉም ጋር ስለሚገናኝ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ምዕራፍ 19 ላይ ቁጥር 3 ላይ የሰው ስንፍና ይልና መንገዱን ታጣምምበታለች ይልና ልቡም በእግዚአብሔር ላይ ይቆጣል ይላል። አሁን በደንብ ስሙኝ። ይኸውላችሁ ባለጠግነት ብዙ ወዳጅ ይጨምራል ይላል፣ የደሃ ወዳጅ ግን ከእርሱ ይርቃል ይላል። አንብባችሁ ታውቃላችሁ ይሄን ቃል? ብዙ ሰዎች ሰው አይወደኝም ይላሉ፣ ጓደኛ አይበረክትልኝም ይላሉ፣ ገብቷችኋል? ወዳጅ የለኝም ይላሉ። ወዳጅ የምትሰጠው ካለ አለ፣ የምትሰጠው ካለ ወዳጅ አለ። ወዳጅ ሁሉ ጊዜ ከምትሰጠው ነገር ጋር በቃ እሱም ሲሰጥህ ይችላል፣ አንተ የምትሰጠው ነገር ያስፈልጋል። ስለዚህ ምን አለ ሰለሞን? በቃ እንደውም በኋላ ዝቅ ብዬ ማነብላችሁ በጣም የሚያስደንቃችሁ ነገር አለ። ደሃ ወዳጅ የለውም አለ። በቃ ወዳጅ የለውም። ከዛ ምን እንደምል ታውቃላችሁ? ወዳጅ ነው አይደል? ወዳጅ ስንል እንግዲህ የአንዳንድ ትርጉም ዘመድ ይለዋል። ለምሳሌ ሌሎችን ትርጉሞች ስታነባችሁ ወዳጅ የሚለው ዘመድ አድርጎ ራቅ ያደርገዋል። ዝቅ ይልና ግን በጣም የሚያስደንቃችሁ ታዲያ ባዳ ያው ዘመድ ነው። ባዳ አይደል የምንለው በተለምዶ ጓደኛ ድሮም ያው ምንድነው ውሃ ከደም ይቀጥናል ነው ደም ከውሃ ይፍራል የሚባል አለ። ስለዚህ ባዳ ስለሆነ የሩቅ ሰው ስለሆነ በሚላዙልኝ ሄደ እንበለው ወዳጅ አይበረከትለትም። ግን ዝቅ ብሎ ምን እንደምሉ ታውቃላችሁ? ደሃ ወንድሞቹ ይጠሉታል ይላል። የእናቱ ልጆች ማለት ነው ይነሱበታል። ሚሰጥ የለውም ስለሌለው ወንድሞቹ ይጠሉታል ይላል። እቺ ፕላኔት እቺ ያለንባት ፕላኔት ተቀባይ ናት። ለዛ እኮ ነው ኢየሱስ እግዚአብሔር አብ ልጁን ሲሰጠን ከባድ እኮ ነገር እኮ ነው ታውቃላችሁ። ማለት በዚህ ልክ አይሰጥም። ሰማይ ሰጪ ነው። እዚህ ጋር አሁን ከሰማይ ጋር እንዳታደርጉ አታገናኙብኝ። ስለዚህ እኛው ምድር ስላለንባት ምክንያቱም እዛው ያለው ጠብቃቸው ስለተባለ እዚህ ምድር ላይ ስላለን በደንብ እንዲገባን ፈልጌ ነው። ላንብበው እንዳነሰናከል እንደዚህ ይላል። ባለጠግነት ብዙ ወዳጅ ይጨምራል ይላል። ይኸውላችሁ ባለጠጋ ከሆናችሁ የወዳጅ ሪኩዌስት እንትን መላክ አይጠበቅባችሁም። እሺ የምትሰጡት ካላችሁ ምንም አትጨናነቁ። እኔ ጓደኛ የለኝም ጸልይልኝም አትበሉ። አሉ በቃ በጣም አሉ ዙሪያችሁ ላይ። ክብር ለኢየሱስ ይሁን። ባለጠግነት ብዙ ወዳጅ ይጨምራል፣ የደሃ ወዳጅ ግን ከእርሱ ይርቃል ይላል። ሉክ ወዳጅ ከእርሱ ራቀ። ዘመድ ብያችኋለሁ፣ ጓደኛ ምናምን አድርገነው እንሂድ። ኦኬ ሄዱ እነሱ። ከዛ ቁጥር 6 ላይ እንደዚህ ይላል፣ ብዙ ሰዎች ይልና ለጋሱን ያቆላምጣሉ ይላል። ብዙ ሰዎች ማንን ነው የሚያቆላምጡት? ለጋሱን ምን ይላሉ? ዘንድሮ አይደለም የተጀመረው። እኛ አሁን እንቸገር ወይ ይሄ ዘመኑ ተበላሸ፣ በቃ ሰው ሁሉ የሚሰጥ ሰው ነው የሚፈልገው አይደለም። ድሮም ዘንድሮም ሰው ለጋስ ነው የሚወደው። የሚሰጥ ያለውን ይፈልጋል ሰው። ይሄ የሰው ኔቸር ነው። ይሄን ደግሞ በደንብ መጽሐፍ ቅዱስ ነገረን። ከዛ ብዙ ሰዎች ለጋሱን ያቆላምጣሉ ካለ በኋላ በጣም የሚያስደንቀኝ እንደዚህ ይላል፣ ስጦታ ለሚሰጥ ሰው ሁሉ ወዳጅ ነው ይላል።
ስጦታ ለሚሰጥ ሰው ምንድነው ሁሉ? እስቲ በሉት፣ ስጦታ ለሚሰጥ በሉት። ሁሉ ወዳጅ ነው። በኢየሱስ ስም የምትሰጡትን እግዚአብሔር ይስጣችሁ። አሜን። የምትሰጡትን ገንዘብ፣ የምትሰጡትን ጸጋ፣ የምትሰጡትን ነገር በቃ የምትሰጡት ብትቀበል፣ ለዚህ መጽሐፍ ቅዱስ ከሚቀበል ይልቅ የሚሰጥ የተባረከ ነው የሚለው። ከዛ ግን የደነቀኝ እሱ አይደለም። ቁጥር 7 ላይ እንደዚህ ይላል፣ ደሃን ሰው ወንድሞቹ ሁሉ ነው የሚለው። በደንብ ስሙኝ፣ የኔ የድሮ ትርጉም ነው ያዝኩት። ደሃን ሰው ግን ወንድሞቹ ሁሉ ይጠሉታል፣ ይልቁንም ወዳጆቹ ከእርሱ ይርቃሉ ይላል። ደሃን ሰው ወንድሞቹ ምን ይሉታል አለ? ዛሬ እግዚአብሔር ይባርከናል። አሜን። ምንም በተሰማራችሁበት በየትኛውም መንገድ የእግዚአብሔርን በረከት ትቀበላላችሁ። አሜን። የትኛው መንፈሳዊ ዓለም ላይ ያላችሁ በመንፈሳዊ ብልጽግና ግዴታ አይውላችሁ አንዱን ስለሚስብ ዛሬ በጣም ሆነስት ልሆንላችሁ ኢየሱስ ክርስቶስ ጌታ ነው። እሺ ስለገባችሁ ሰዓት ለመጠቀም ዝርዝሩን ሌላ ጊዜ እናደርገዋለን። ሁሉ ይከናወንልናል። አሜን ነው ወይ? ስለዚህ በዚህ እምነት ከኔ ጋር እንድትጸልዩ ስለምፈልግ ነው እንደዚህ የምነግራችሁ። እስቲ በነገር ሁሉ በሉ። እስቲ በነገር ሁሉ በሉ። እስቲ በነገር ሁሉ በሉ። በነገር ሁሉ በሉ። ስለዚህ ዋናው እውነት ነው። በጣም ትኩረት ሰጥተን ዛሬ የምንጸልየው ስፒሪቹዋል ፕሮስፔሪቲ ነው። እውነቴ ነው የምላችሁ። መንፈሳዊ የምትሰጡት መንፈሳዊ ነገር አትጡ። አሜን ነው። አትጡ። ጸልይልኝ ለሚላችሁ መጸለይ አያቅታችሁ። አሜን ነው ወይ? ዛሬ ቃል ሼር አድርገኝ ለሚል ሰው ምንም የለም ውስጤ ባዶ ነው። በኢየሱስ ስም ሁሉ መንፈሳዊ በረከት ያገኛቸው። በመንፈሳዊ በረከት ሁሉ የባረከን ነው የሚለው። አሜን ነው ወይ? የባረከን ነው የሚለው። ኢየሱስ ሕይወቴን አድነ ባንተ መሞት ጥላ በታች አርፌ spiritual prosperity ይልረቀ ሐዘኔን ተው ይህም ለእግዚአብሔር ቀላል ነው። የሸተተ ሬሳ ነው። ይህም ለእግዚአብሔር ቀላል ነው። የታመማችሁ ትፈወሳላችሁ። ነገር ስታክ ያረገባችሁ ነገራችሁ ይንቀሳቀሳል። የእግዚአብሔር ጸጋ እንዲበዛላችሁ የምትፈልጉ ጸጋው ይበዛላችኋል። የእግዚአብሔር እሳት የምትፈልጉ እሳት ያገኛችኋል። እሳቱ ያገኛችኋል። እስቲ ወንድሜ ተነስ ስትዘጋ አንተ መሞዘውኛልና ዚጋስቲ እግዚአብሔር ሊባርክ ነው። አሜን። በነገር ሁሉ መከናወን በአንተ ላይ ሊሆን ነው። አሜን። የእግዚአብሔር በረከት በኃይል ወደ አንተ ልትመጣ ነው። አሜን። የእግዚአብሔር በረከት ይኸውልህ፣ አሁን በደንብ ስማኝ። ፈጠነ የሚባል ሰው ታውቃለህ? አንተ ራስህ ነህ። ማዶሎቦ ሼሌቤሼ ሌካ ቶላ የሚባል ሰው ታውቃለህ? ሮቶ ማሻጋቲላ ባሽ አያት ነው ቶላ። ኢየሱስ ጌታ ነው። ለአንተ መከናወን ሊሆንልህ ነው። ጌታቸው የሚባል ሰው ደግሞ ያለው ጌታቸው አባት ነው። ይኸውልህ አሁን ከባድ ነገር እነግርሃለሁ። በደንብ ተከታተለኝ። አንተ በህይወት 2008 ዓመተ ምህረት ልውሰድህ። አሁን አይንን ከፍተህ በደንብ ስማኝ። ከዛ በኋላ ስለምጸልይልህ በህይወት ብዙ ጊዜ የከፋ ጊዜ አለ፣ የተደሰትክ ጊዜ አለ። 2008 መስከረም 28 የሚባለውን አመት ግን አትረሳውም። ምክንያቱም ልንገርህ፣ አሁን የምቀጥለው የምነግርህ ነገር በጣም ፓወርፉል ስለሆነ ነው። አይ ነው እግዚአብሔር መንፈስ በኃይል መጥቶብሃል። አላስጨንቅህም። ግን ለዚህ ሰው 2008 ዓመተ ምህረት መስከረም 28 ታስታውሳለህ? ይሄን ቀን አንድ በጣም የምትወደውን ሰው ያጣህ ቀን ነው።
አንድ ሰው ከቤታችሁ የሞተበት ቀን ነው። የሆነ የሞተ ሰው አያለው። አባት ወደ ጌታ ሄደዋል። አባት ወደ ጌታ ሄደዋል። መቼ ነው ሄደው? እግዚአብሔር ሰው ነው። በ27ን ካለፍክ ረጅም ጊዜ ትኖራለህ አልኩት። በ28 ሞተ። 27ን ካለፍክ ረጅም ዓመት ትኖራለህ ብለኸው በ28 ሞተ። መስከረም 28 ይኸውልህ እግዚአብሔር በጣም አዋቂ ነው። ትክክል ነው። አንተ ቢኖርልህ ጥሩ ነው። ሁላችንም እንደዛ እንፈልጋለን። አሁን ምነግርህ በጣም ትልቅ ነገር ስላለ ነው። ይሄ አስፈላጊ የሆነበት ምክንያት ጌታ ለምን እንደፈለገው አላውቅም። ወደ ኋላ ሄዶ እዛ ጋር ለምን እንደሄደ አላውቅም። ግን ልጄ ያለኝ እኔ አባት ሆኜሃለሁ። እኔ አባት ሆኜሃለሁ። እኔ አባት የብዙዎች አባት ደግሞ አደርግሃለሁ። ኢላላቦሽ እሺ። እግዚአብሔር ይህንን ሰው በደንብ ይኸውልህ። አንድ የሆነ የግል ስራ ምናምን ስራ አለ እንዲህ የሆነ ኤሌክትሮኒክስ ስልክ ቤት ስልክ ነገሮችን ታውቃለህ? ሞባይል ነው የምትሰራው። ይኸውልህ እግዚአብሔር የሚያሳየኝን አሁን ልንገር። አንተ ሞሶ በሚያውቁ ሰዎችም በናቁ ሰዎችም ያንተን ክብር በሚጠብቁም ሰዎች ፊት ላከብር መጥቻለሁ። አሜን ሃሌሉያ። አንተ ቤት አንድ ትንሽ ልጅ አለ፣ አንድ ወንድ ልጅ ያብ ስራ የሚባል ልጅ ታውቃለህ? ያንተ ልጅ ነው ያብ። ለእግዚአብሔር ክብራቸው እስቲ እግዚአብሔር ላንተም ለቤተሰብህም ኢየሱስ ሕይወቴን አትርፈ ባንተ መሞት ሰውኛሌ ከጥላ በታች አረፌ እኔ እግዚአብሔር ለዚህ ብላቴና ራራሁለታለሁ። ራራሁለታለሁ። አታፍርም ነው የሚል ጌታ። አታፍርም እና አትፍራ። አሜን። አትዋረድም እና አትደንግጥ። አሜን። አሜን። እግዚአብሔር ለቤተሰቦች ጭምር በረከት አደርግሃለሁ። አሜን። ይኸውልህ ወደ 9 ቤተሰብ ለምንድን ነው የማየው? ትልቅ ቤተሰብ ትልቅ ቁጥር አያለው እና ሃይማኖት የምትባል እህት አለች። ሃይማኖት የምትባል እህት አለች። ታናሽ ናት። ኢንጂነሪንግ ታውቃለህ? ከእሷ ጋር የተገናኘ ኢንጂነር ናት እሷ። ይኸውልህ እግዚአብሔር የእናንተን ቤተሰብ በከባድ ጉብኝት ሊጎበኝ መጥቷል። በቃ ምክንያቱም እግዚአብሔር ለቤተሰቡ አባት ሆኗል። እግዚአብሔር አባት ሆኖላቸው ኢላራባዬ ጸልይ ውስጥ ማታ ካዲያዳ ይህ መዝሙር ጌታ ለአንተ ነው የሰጠኝ። እንዴት እንደሚያደርግ እግዚአብሔር ያውቃል። ምን እንደሚያደርግ እግዚአብሔር ያውቃል። ከአንተ ቁጥጥር ውጭ ወጥቷል ሁሉም ነገር፣ ግን እግዚአብሔር ምን እንደሚያደርግ ያውቃል። በጣም ደግሞ የሚገርምህ ሰይጣን ማንን እየላከ እንደሆነ ታውቃለህ? ይሄ በእግዚአብሔር ፊት አሁን የሆነ ጊዜ የሆነ ውሳኔ ስትወስን አራ ይቅርባ ያሉ ሰዎች ነበሩና ከዛ እነዛን ሰዎች አሁን ዲመን ወደ አንተ እየላከ ነው። ደግሞ ይደውላሉ። ደውሎ የጠፉ እኮ ናቸው። ይደውላሉ፣ እንትን ይላሉ፣ ምን ይላሉ እና አየህ አልሰማ ብለህ በጣም ከፍተኛ ጦርነት ክስ ውስጥ ነው ያለው። እውነቱ ውሸት። እግዚአብሔር ግን እንደዚህ ያለኝ እንዴት እንደምታደርግ ታውቃለህ፣ በስራት ታምናለህ፣ ምን እንደምታደርግ ታውቃለህ፣ በቃሌ ታማኝ አምላክ። እግዚአብሔር ቤት አይፈርስም አለኝ። አሜን አሜን። ትዳር አይፈርስም። አሜን አሜን። ጠላት ብዙ ፕሮግራም አድርጓል፣ ግን እግዚአብሔር የጠላትን ምክር ሲያፈርሳ ያለው። አሜን ሃሌሉያ። በቃሌ ትታመናለህ፣ ምን እንደምታደርግ ታውቃለህ፣ በስራ ወራባያ ላባራ
ምታደርግ ታውቃለህ መስራት ምን አለ ምን እንደምታደርግ ታውቃለህ በቃሌ ከኋላ ጠብቁልኝ። በዚህ ሰው ላይ እግዚአብሔርን ደመና ያለው የሚቀይረው ቶታሊ ሽፍት የሚያደርገው መከናወኖችን ወደ አንተ ህይወት የሚያመጣ የእግዚአብሔርን እጅ ያለ ስራህን ሲቀይርልን፣ ከፍታዎችን ሲጨምርልን፣ በሮችን ሲከፍትልን ነው የተከለከልከው ነገር ይሰጣል። ሊትራሊ እንደ እግዚአብሔር ነቢይ ትንቢት ልንገር፣ ቪዛ ይሰጣል። እንደ እግዚአብሔር ፕሮፌት ነው ማለት ያለ ህግ ትገባለህ፣ ያለ ህግ ይሆናል። ኢየሱስ ጌታ ከፍ አድርግ። የጠራኝ የታመነ ነው። የጠራኝ የታመነ ነው። የጠራኝ የታመነ ነው፣ ደግሞም ያደርገዋል። ከፍ አድርግ። በቅርብ ቀናቶች ልትደነቅ ነው። ወጣቶች ሲሰሙ ያለ ብዙ ትውልድ ሲከተል ነው። በነገራችን ላይ እዚህ ቤት ያላችሁ ሰዎች የእግዚአብሔር ፕሮግራም ያለባችሁ ናቸው። ኢየሱስ ሶስቱን መርጦ ተራራ ይዟቸው እንደሚወጣ የእግዚአብሔር ፕሮግራም ያለባቸውን ሰዎች እዚህ እያሰለጠነ እየቀባ ነው ያለው። ከክራውድ ጋር ብዙ እንትን አታድርጉ። እሺ፣ ስለፈለጋችሁ ነው እግዚአብሔር ለኔ በጎ ለኔ በጎ ለኔ በጎ ከልጅነቴ እስከ ዝችለት ያሳየን በጎ ምሕረት ለኔ ከቶ አይረሳምና ምስጋና